ፈልገኝ ኑሮ ተመልሶ ይመጣ ነበር ግን እስካሁን አልተመለሰም። እየጠበቅሽ ነው? አዎ ዶክተር፣ ብናደድበትም ልቤ ግን ይመለሳል ብሎ እየጠበቃል። ይመጣም ባይመጣም አንቺ ጋር ለውጥ መኖር አለበት። ይመጣል ብለሽ መጠበቅ የለብሽ። ዶክተር፣ ነገሮችን የምታይበትና የምትረዳበት መንገድ ይገርመኛል። እና አደይ መቼ ሳሁንም ፈርቻለሁ አትይኝ። ዶክተር ፈራለሁ እያልኩ ምን ማድረግ ነው? አደይ ዴቭ፣ እኔ የሚያስደስተኝ ነገር ለማወቅ ያላደረገው ነገር የለም። ሻንጉሊት ይዞልኝ ይመጣል። እኔ ግን ሳኩበት። አካልሽ ነው እዚህ ያለው እንጂ እኮ ልብሽ አይደለም። ልብሽ ዴቭ ጋር ነው ያለው። ታለም ደግሞ አልወደደች። እንዳልወደደችኝማ ገብቶ ሲጀመር ለእኔ አልተመኘችሽም፣ ለዛች ሰራተኛ እንጂ። ቆይ ሴትዮ ግን ትወዳለች። አንቺ ንቀትሽን በልክ አድርጊው እንጂ። የሚያገኙ ታማሚዎች እድለኞች ናቸው። ሁሉም ታካሚዎች ደግሞ ለአንተ ያላቸው ፍቅር ደስ ይላል። አዎ አደይ፣ የሚወድሽ ለአንቺ የሚያስፈልሽ ሰው ቢመጣ ትቀበያለሽ? ምን ሆነሃል ዶክተር? ምን እያልክ ነው? እንደዚህ ለእኔስ የምትመኝልኝ ነገር የለም? አንተ ደግሞ ምንድን ነው የምትፈልገው? እኔ ብዙ ነገር ነው የምፈልገው። የምትፈልገውን ነገር ሁሉ እንድታገኝ ፈጣሪ ይርዳ። አሜን ማማ። ለሊ ልክ ነበረች። እንኳን ወደዚህ መጣሁ። ከጨረስኩኝ ግን ወደ ቤት ልመለስ። አደይ ደህና ነሽ? ደህና ነኝ ለሊ። እሺ ወደ ቤት ስትመለሽ ደውይልኝ በቃ። እሺ በቃ መልካም ቀን። ስንት ልጅ ነው የምትወልጂልኝ? ፈጣሪ ሰጠን ያህል ነው በቂ። እሺ ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በሰራተኛዋ አደይ ድራማ አስገራሚ ቁም ነገር ሀሳቦችን ይዘን መጥተናል። በቀጣይ ክፍልስ ምን ሊከሰቱ ይችላሉ? ከወዲሁ በዚህ ቪዲዮ አካተናል። እናንተ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰራተኛዋ አደይ በዛሬው ክፍል ካየናቸው አስገራሚ ነገሮች አደይ ከዶክተሩ ጋር ወደ መዝናኛ ቦታ ይዟት ሄዶ ነበረ። ያም የሆነው በቢሮ ውስጥ እንግዲህ ነይና ግዢ ባላት ስራ መሰረት ሂዳ በደስታ ከሱ ጋር ታማሚዎችን ስታይ ከኔ የባሰን ብዙ ስቃይ የሚያዋሉ እንኳንም መጣሁ እንኳንም ለሌላ ከጂ ስትል ለእነሱም መልካም ምኞቷን ገልጻ እሷም እንደተረጋጋች እና ብዙ ተስፋ እንዳላት እየነገረችው ነበር። ለእኔስ ምን ተመኘሽልኝ? ምን ትመኝልኛለሽ? እያላት ነው ዶክተር። ታዲያ ምን ልመኝልህ? ምን ትፈልጋለህ? ፈጣሪ የፈለግከውንና ያሰብከውን ሁሉ ያሳካል ስትል እሱም ፈገግ እያለ አሜን ማማ ይላታል። ታዲያ ቁም ነገር ነው የምነግርህ፣ ለምን ትቀልዳለህ እያለችው ነው። ዶክተርም አይ እኔ እውነቴን ነው ብሏታል። ወደ ቤት ልሄድ ባለችው ሰዓት ወደ መዝናኛ ቦታ ለምን አብረሽኝ አትቆይም በማለት ነው እንግዲህ ዥዋዥዌ ሲያጫውታት ስለ ልጅነቷ አስታውሳ በልጅነቴ ወድቄ ስለነበር ዥዋዥዌ ብዙ አልወድም ስትለው እሱ ግን በፈገግታም ቢሆን ሁሉን ነገር ፈርተን መተው አንችልም እያለ ነው። ዶክተሩ በምሳሌም ቢሆን አደይን እያስረዳት ነው። ህይወት ፈርተን ቁመን የምናያት ነገር ሳይሆን ሞክረን ሁሉንም ነገር ማየት አለብን። ስለዚህ ወይም ወደሹ ትቀጥያለሽ፣ ትጫወታለሽ፣ ካለበለዛ ደግሞ ታቆሚዋለሽ እያለን በምሳሌ ሲያስረዳት ተመልክተናል። ዳይመንድም በቢሮ ውስጥ በነበረችበት ሰዓት ሂዶ ሲቀልድና ወሬያችን አቋረጥኩ በማለት ሲወጣ አዎ ብትሄድ ይሻላል ብሎ ገፋፍቶ ሰዶት ነበረ። በሌላ በኩል ኪንጎን የደበደበው እንግዲህ ስራ የሚያሰራው የስራ አለቃው እንደሆነ ተናግሯል። ይህንም ያደረገችበት ቤት የምትባለው ሴት እንደሆነች ሁለታቸውንም እንደደበደባቸው እንግዲህ ሲናገር ይህን ሁሉ የሰራችው ስራ እሷ ናት አለቃትም እያለችም ቅምጥልም እየፎከረችና እየዛተችባት ነው። እሱም ይህን እኮ ፈርቼ ነው አልናገርም ያልኩት እያለ ነው። እንዲሄዱና እንዲጠይቁ ነገሩን አልፈለገም። ይባባስብኛል፣ እናንተ እንደምታስቡት አይነት ሰው አይደለም እያለ ቁስሉን እያሻሸ ተመልክተነዋል። በሌላ በኩል ሩታ ዛሬ ላይ እውነቱን አፍርጣ ለፍቅርም ቢሆን ነግራታለች። ከፍቅር ጋር በአንድ ክፍል በነበሩበት ሰዓት ትዬ ወደ እሷ በመሄድ ምን ሆነሻል? እንደ ድሮ አይደለሽም ባለቻት ሰዓት ደህና ነኝ ብላለች። ሁለታችሁ እህታማቾች ተማከሩ፣ አንቺ ላንቺ አሷ ላንቺ ናችሁና በማለት የእናትነት ምክሯን ሰጥታቸው ከክፍል ስትወጣ ቃል ገባላታለሁ ያለችው ፍቅር ከዚህ በኋላ አብሬያት ሆናለሁ እሷ ስለማትወደኝ እንጂ እያለች ነገሮቹን ለማጣራትና የሆነቹን ለማወቅ ጥሩ ሰው መስላ ቀርባታለች። ሩታ እንደምናውቀው የዋህነት ይታይባታልና እውነታውን ምን ሆነሻል? የሆንሽውን ችግርሽን አካፍሊ ብላ በሲስተም ስትገባት እሷ ግን በግልጽ ዶክተር እንዳፈቀረችው ማን ነው እሱ ብላ በጠየቀቻት ሰዓት አታውቂውም ብትላትም እንዳውቀው ንገሪኝ አንቺ ማን ነው ፍቅር ያስያዘሽ እያለች ስስቅባትም ስትሳለቅባትም ለምን ስትል ነገርኩ እንግዲህ ዶክተር ዩኤል እንደሆነ ትነግራታለች። እሱ ግን ለእኔ ሳይሆን ለአደይ ነው ቦታ ያለው ብላ እውነቱንም አፍርጠዋለች። አደይ እና እሷ እንዴት ተገናኙ እንዴት ሳወቀችው ብትል የሌሊ
ዶክተር እንደሆነ ስትነግራት ፍቅር ቀድማ ስለምታውቀው ይህማ በጣም ጥሩ ብላ ነገር አስባለች። ምንድነው ጥሩ ብላም ስትጠይቃት ይህ ነው ብላ በአምራሪያ ባሰጣትም ነገሩን አስተባብላ አይ እንዲሁ ነው እያለች ነው። ድሮም ዝታ ነበረ አደይ ከሱ ህይወት ከዴቡ ህይወት ከወጣች ቤራን ማባረሩ ለኔ ቀላል ነው ብላ እቅድ የያዘችው ፍቅር ዛሬ ላይ ደግሞ ዶክተሩ አደይ እንደሚወዳት ስታቅ ሌላ ነገር ጠንስሳ እናስባለች። ታዲያ ይሄማ ችግሩ ቀላል ነው እንፈታዋለን በማለት ወደ ዶክተሩ ይዛት ስትሄድ ተመልክተናል። ለዶክተሩም ቢሆን ስልክ ተደውሎ ሁለት ሴቶች እንደሚፈልጉት ተነግሮት እነማን ናቸው ደግሞ እያለ እንግዲህ ሲናገር ሰምተናል። በሌላ በኩል ቤራ ላሹ የሰጠችውን ገንዘብ ሲመጣ ዴብ ተከታትለ ደውልልኝ ንገረኝ፣ ቤት ውስጥ የሚደረጉትን ነገሮች የሚወሩትን ሁሉ ንገረኝ ብላ ነገር እንዲነግራት ገንዘብ የሰጠችውን ዛሬ ላይ ይህን ገንዘብ መልስ እኔ ሳልናገር በአንተ ያምራል በማለት ሮማን ስትገፋፋው እንግዲህ ቤራ ከዴብ ጋር በመጣችበት ሰዓት እትዬም ባለችበት እውነቱን አፍርጦ ገንዘብ ሽኸው ብሏታል። የምን ገንዘብ ብለው የፍቅርና ታለምንና ዴብን አስደንግጦ ነበር። ቤራ እንዳይናገር አፉን ለማፈን ብትሞክርም ልቀቂው ብለው እነሱ ሲቆጧት እውነቱን ተናግሯል። እኔ ለአንተ ብቻ ሳይሆን ለሌሎች ምረዳለሁ ብላ እንደ እርዳታ እና አዝና እንደሰጠችው ለማድረግ ብትሞክርም ነገር ግን እሱ እውነቱን አታስመስይ ብሎ አፍርጦታል። ታዲያ ይህን ገንዘብ ከሰጣት በኋላ በጣም ስለተናደደች የትዬ ማለት ነው እንግዲህ የፍቅር እናት ከቤት የውጭ ድራሹም እንዳትይ እባክን ከዚህ ቤት አስወጣልኝ ስትልም ዴብን ታዘዋለች። ዴብም ይህን ለማድረግ እየሞከርሽ ነው እባክሽ ተይኝ ቢላትም እሷ ግን አዎ እዚህ ቤት ይህ ቤት የኔ አይደለም የእሷ ቤት ነው አትምጭ ከዚህ በኋላ እዛው ሁኝ እመጣለሁ ቢላትም እሷ ግን አንተን ትቼ ወዴትም አልሄድ ትለዋለች። ሆኖም ግን የዴብ ምላሽ ደግሞ ይህ ቤት የኔ አይደለም እያላት ነው። በጣም ተናዶባታል። አዎ ለእኔማ ጊዜም ፍላጎትም የላቸው አንተ የኔ እንድትሆን ሳይሆን ለዛች ሰራተኛ ነው የምታደለው አክስትህ ይቺ ደግሞ ለአንተ አታስበልህም ስትል አረስ የሰው ልጅ ክብር ይኑርሽ ብሏታል። በሌላ በኩል ለሊ እንግዲህ ከባቡሬ ጋር ግቢውን አንኳኳባቸው። ሰው ማን እንደሆነ ወጥተው ሲያዳምጡና ሲያዩ ማን እንደሆነ አልታወቅም አልታየም። ግራ ገብቷቸው ነገሩን ስለፈራም ባቡሬ የሆነ ነገር አለ ብሎ ስጋት ስላለ ወደ እናቴ ነው መወስዶሽ እንጂ እዚህ ማትችሽ አልሄድም ብሎ አብረው ተያይዘው እንግዲህ ሲወጡ ተመልክተናቸው ነበረ። አንዳንድ ወሬዎችም ሲያወሩ እስኪ ለእናቴ ከዛ እውነታውን የናያንችን ግንኙነት ብንናገርስ ብሏታል። እሷም ትቀበለኛለች እናትህ ብላ ውስጧን ስላሳመነችው የዴብና እንግዲህ የአደይ ነገር እንዳይከሰት ሲልም እናት እንደውም እኔን በጣም ነው ደስ ብሏት የምትቀበለኝ ብላ ተማምናባታለች። በእርግጥም የባቡሬ እናት ለሊን ተወዳታለች። ታዲያ ዛሬ ላይ ግን ነገሩ ይቆይ አንቸኩል ብለዋለች። እሱ ግን ከዚህ በላይ ምን አለ መንገዳችን አንድ እናርገው ልባችን እናስተሳስር እያላት ነው። ነገር ግን የለሊ መልስ አሁን እንረጋጋና ነገሩን እንየው። ስለ ዛሬ ስለ ነገ ብለን ማሰብ አንችልም። ልባችንም አንድ ያሰበ ቢሆንና ምኞታችንና ሀሳባችን የተስተካከለ መንገድ ቢሆንማ ጥሩ ነበረ። ግን ደግሞ ህይወት ምኞትና ሀሳብ ብቻ ናት ትላለች። ያ ማለት ነገ የሚፈጠረውን አናቅም የሚል ስጋትም አለባት። ታዲያ የባቡሬ መልስ ትናንትና ያሳለፍሽው ህይወት እኔን ተጽዕኖ የፈጠረብሽ እንጂ እኔማ ታዲያ ወደፊት የልጆቼና ላረግሽ የቤቴ ድምቀት ትልቅ ቤተሰብ መስርቼ ከአንቺ ጋር መኖር ስንት ልጅ ትወልጅልኛለሽ ይላታል። እሷ ግን ፈጣሪ በሰጠን ልክ ስትልም ሲሞጋግሱ አይታ ልብስ ቀይርና ውጭ ራት ቆንጆ ጋብዝሻለሁ እያላት ነበረ። ታዲያ ራት ለመጋበዝ ልብስ ለመቀየር ወደ መኝታ ክፍሏ ስገባ ግን አንድ ወረቀት ታገኛለች። ቁም ሳጥኗም ተከፍቶ ስታየው አስደንግጧታል። ማን ከፈተው በማለት ባቡሬን ስትጠራው እሱም ተመልሶ መጥቷል። እዚህ ቤት የገባ ሰው አለ እንዴ ብላ ስጠይቀው ማን ገባ ብለው ብቻህን ወረቀት ምን እንደሚል ባናቅም ይዘው ሁለቱም ተደናግጠው ቁመው አይተናቸዋል። ይህን ያደረገችው ምናልባት የዴብ እናት ትሆን ወይስ ደግሞ ገጀራው ያው ከስር እንደወጣ ይታወቃል። ነገር ግን መታ የነበረችው ሴት ስንገምት ከወዲሁ ልትሆን የምችለው የዴብ እናት ምናልባት ስለ አደይ ጉዳይ ከእሷ ጋር እንደሆነች ስላወቀች የሆነ ማስፈራሪያ ወረቀት ጽፋ አስቀምጣባቸው ይሆን? ማን ይሆናላችሁ ትገምታላችሁ? አድማጭ ተመልካች እንግዲህ ዛሬ በዛሬው ክፍል የተመለከትነው ይህን ነው ማለት ነው።
ሌላው እንግዲህ ዶክተር ዛሬ ላይ አደይን አንዳንድ ጥያቄዎችም ጠይቋት ነበረ። ይህም ጥያቄው ደግሞ ዛሬ ላይ ኪንጎ ያው እንግዲህ ሲደበደብ መደብደቡን ሰምታ ጠይቀው ስለነበረ እኔም አላወቅኩም ብሏታል። ነገር ግን ክፍተት ቦታ አሁን ላይ ድሮ እንደምትወጁ በአሁኑ ሰዓት ከዴብ ጋር ተለያይተሽ ቢሆን ኑሮ የሁለታችሁ ግንኙነት ሲላት ለእሷ መልሱ ጥሩ እንዳልሆነና በዚህ ሰዓት ምንም አይነት ሀሳብ እንደማታስብ ነግረዋለች። ዶክተሩ ይህን ያለበት ምክንያት ምናልባት ዛሬ ላይ ከዴብ ጋር መጣላቷ በስሜት ተነሳስታ ልትወስንና እንዲሁ ዝም ብላ ሰው በህይወቷ ቢመጣ ትቀበላለች አትቀበልም የሚለውን ግምቱን እያጣራ ነው። ምክንያቱም እኔ ብጠይቃትና ባወራት ትቀበለኝ ይሆን የሚል ሀሳብ ስለነበረው ነው። ግን ዛሬ ላይ የተረዳ ነው በመዝናኛ ቦታ በወሰዳት ሰዓት መኪና ውስጥ ሆናም ከሱ ጋር እየሄደች ባለች ሰዓት የምታስበው ስለ ዴብ ብቻ ነው። ከማጋነች ሲላትም ግልጹን ነግረዋለች። ዴብ እንኳን የሰጣት ስጦታ ሳይቀር እኔን ለማስደሰት አሻንጉሊት ሰጠኝ እያለች አካልሽ እንጂ ልብሽማ እኮ ሄዷል ይላታል ዶክተሩ። ሆኖም ግን በመኪና ውስጥም እንግዲህ እየመጡ ቦታ ላይ ደርሳለች እና ወረጅ የት ነች ሲላት እሷ ግን ከእሱ ጋር እንደሆነች ይመጣል ግን ታስባለህ ወይ እያለችም ስትጠይቀው ነበር። ጭራሽ ዶክተሩም ታዲያ ተደናግጦ አደይ እንዴት ነው መተው ያለብኝ ብሎ ተጨንቋል። እኔ ምን አውቃለሁ ግን ወጣም ቀረም ብዙ ተስፋ አታድርጊም ሲላትም ሰምተናል። አድማጭ ተመልካች የእናንተ ነው ሀሳብ አስተያየት በኮሜንት ግለጹ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።